አሁን እቺን አጀንዳ ያመጡበት ያውም የራሳቸውን ወንጀል በኢቢኤስ ላይ ማቅረብ ለምን ፈለጉ? አያችሁ፣ ይሄን ነው ማስተዋል የሚጠየቀው። እስከ ዛሬ ለምን አላቀረቡትም? ላንበላ የተቀና የጉድ ያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን። ፌደራል ፍርድ ቤት ፌደራል ፖሊስ ሄዱ የስልምናው ምናምን የተባለው በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላችሁ? ምን ብላችሁ ነው የምትከሱት? ነብያችንን ሰደው ምን ብሎ ነው የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥንን እከሳለሁ ሲል ማስጠንቀቂያ ሰጠ። እቺ ልጅ የደምቢ ዶሎ ተማሪ ነኝ አላለችም። ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። አንድ ነገር ትንሽ ግልጽ ባደርግ ደስ ይለኛል። በምንም አይነት ሁኔታ ውስጥ ፖለቲክስ ውስጥ መግባት ማልፈልግ ነኝ። በዚህ ሚዲያም ምንም አይነት ፖለቲካ ዓላማ የለኝም። ነገር ግን ትናንትና በተነሳው ላይ ጉዳይ ላይ ብቻ እናወሳለን። ትናንትና ሳይሆን ትናንትና በስቲያ በነበረው ኢቢኤስ ላይ በነበረው ቪዲዮ ላይ ብቻ የምናወሳበት ጉዳይ ነው የሚሆነው። አይት ፖለቲክስ መግባት አልፈልግም። አንዳንድ ሰዎች ኮሜንታቸውም ጭምር ፖለቲካ ሽታ እየተተኝ ስለሆነ በጣም አዝናለሁኝ። የደምቢ ዶሎን ዩኒቨርሲቲ ጉዳይ መጥቷል። ለእህታችንም ጥሩ ዜናዎች መጥተዋል። በአንጻሩ መጥፎ ዜናዎችም እየሰማን ያለን። ከዛ በተጨማሪ የእስልምናውን ጉዳይ እንመለከታለን። ነገር ግን ከደምቢ ዶሎ እንጀምር። ቅድም ያሳያችሁን ዘገባ አንድ ሰው አንብቦልናል። ነገር ግን በዚህ የተቃራኒ የወጡ ነገሮች ደግሞ እንሰማለን። ደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥንን እከሳለሁ ሲል ማስጠንቀቂያ ሰጠም። የብዙዎች ልብ የነካው የብርቱካን ተመስገን ታሪክ በትናንትናው ዕለት በኢቢኤስ መቅረቡ ተከትሎም የደምቢ ዶሎ ዩኒቨርሲቲ በ2013 የትምህርት ዘመን የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት ነው ሲል አስተባብሯል። ኢቢኤስ ቴሌቪዥን ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲ ጉዳይ ወደ ፍርድ ቤት እንደሚወስደው ዩኒቨርሲቲው አስታውቋል። ደምቢ ዶሎ ዩኒቨርሲቲ እንደ ተቋም ግን ይህን አሰቃቂና ብዙዎችን ያስለቀሰው ድርጊት በማውገዝ ቢጀምር መልካም ነበር ሲሉ በርካታ ቶች አስተያየታቸው ሰጥተዋል። ተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ ነው። እቺ ልጅ የደምቢ ዶሎ ተማሪ ነኝ አላለችም። ከዛ ዩኒቨርሲቲ የታገትኩት አላለችም። ከ17ቱ ተማሪዎች መካከልም አይደለችም። ግን ደምቢ ዶሎ ዩኒቨርሲቲ ወጥቶ ሲናገር ኃጢያት እጁ ላይ ያለው ደም ነው የሚያስለፈልፈው። እያንዳንዳቸው ከላይ እስከታች የሚባሉት አክቲቪስቶች ዛሬው ማህበራዊ ድረገጹ ሞልተውታል። ይሄን ለመሸፈን ቅድም እንዳልከው እታች ያለው ትግል እያረገ ያለው የፋኖ ኃይልስ የዚች ልጅ ሰቆቃ ዛሬ እየተደረገ ያለው ነገር ሰምቶ አንድ ላይ ሆኖ ነገ ትግላችን ነገ ላይ ለበጎን የምንፋተገው ነገር እሱ ይቅርና በቃኑ እንገስግስ፣ የዚች ልጅን እንባ እናብስ፣ የዚች ልጅ የፈሰሰውን ደም እናብስ የሚል ነገር አናይም። የሚያሳዝነውም የሚያስከፋውም እዚህ መድረክ ላይ እንባችን አፍሰናል። እኔ አንተ ስትናገር ከራሴ ጋር ታገላለሁ። የግዴታ እንደው ሴት መውለድ ወይም ደግሞ ሰው መሆን አይጠበቅብኝ የሴት ልጅ ሰቆቃ ለመረዳት። ግን ለምን እንደማያምን ጥቂት የሚባሉ ያውም እኮ ቁጥራቸው እኔ ብዙም አይመስለኝም እንደው እንቁጠር ቢባል እንደዚህ ችግር እየፈጠረ ያለው ስብስብ አራጅ ነው የሚባለው ስብስብ ለምን በጋራ ሆነን ግን ይሄን ከዚህ ሰቆቃ መውጣት እንዳልፈለግን ይሄን ሰቆቃ የሚያመጣውን አካል ለመታገል እንዳልፈለግን ራሱ ጥያቄ ሊነሳበት ይገባል። እንደው ከርሳችን በጣም ወተንም ሄድን አይ ዶንት ኖ ትክክለኛ መረጃው አንዳንድ ቪዲዮ ጠፋ ስለተባለ ወይ ደግሞ ከዩቲዩብ ተደለተ ከኢቢኤስ ተደለተ ስለተባለ ብቻ አላቅም። ብዙ መረጃዎች የሐሰት መረጃዎች እየወጡ ያለ ይመስለኛል። ሆኖ ግን የተለያዩ ዩቲዩብ ቻናሎች ያንን ቪዲዮ አውርደው ቀድመው አውርደው ስለነበረ መልሰው ጨምረውታል። ምናልባት ኮንፊርም ለማድረግ ገብተው ማየት ይችላል ብዬ አስባለሁ። እስቲ ልዩቷ ጋር እንጣ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። ነገ ወደ ስደት ነው የምሆነው። ምንድነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል
እባካችሁ ልጅቱን ለሰው ልስጥ ፈልጉልኝ ምናምን ትላቸዋለህ አሉ። በ8 ዓመት ያስወጥተው ወሰዱኝ። ስራዬን ለሊቱ ሙሉ ስራ አንተ እላለሁ አልተኛም ነበር። ያረሳት ነበር። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ። እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ እንዴ ህይወታችሁን ማትረፍ አትፈልጉም ስለነሽ ብለን ታርጋ ገባን። ሁላችን ሰዎች አንድ ላይ ወጥተን ገባን። እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። እንሄዳለን መንገዱ ያልቀ 6 ሰዓት ፈጀብን። ምን ጠጣው ውሃ ስናጣ ደግሞ የተገደበ ነገር እናገኛለን። እሱን ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር። እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጣፍ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ሰዳስ ሰው ራሱ ቁስሉ ይታወቀኝ ነበር። በቃ አርቃንሽን ሆነሽ በጣም የሚያሳዝን ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው። ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ካቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩ። ቃላት የለኝም። በቃ ይድረሱልኝ። ወደ ፊትስ ምን አይነት ህይወት ነው የሚኖረው? እኔ ማደርገው ነገር በጣም ይራበኝ ነው። በቃ ራበኝም ተብሎ እንደዚህ ደምዬ ላልበላ የተቀና የጉድ እያለ ነው። እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። እኛማ መሬት በላይ የለም እያለ ነው እናለቅስ። ሳድግ የለም ማለት ነው። አይ ወይኔ አይበላይ ነሽ እኔ ነበር ልብላ ልጅን ወይኔ ሞቴ ለኔ ይሁን አይደለ ወጥረት ያልኩኝ። ቤተሰቦቻችን በተለይ እናቶች እንትናቸው አይምሯ የኔ በተለይ አይምሯ እንዲህ ትንሽ የመርሳትና ያልነበረ ባህሪ የመበሳጨት ባህሪ ከኔ ጋር ነው ከልጆች ጋር ከተለያየ አካባቢ ጎረቤት ጋር እንዲወስድበሳጭ በይሷን ወደ ጸበል ተወስድ ቆየሁኝ። ምሰራው ቁጡ ጠፍቶኝ መሄድበት ቁጡ ጠፍቶኝ ምን አቅም አለኝ? አቅም የለኝም። መከራዬን አይቼ አስተምሬ ይወጣልኛል ብዬ አዲያ ግን መንግስት ወረታ ይመልስልኛል። ምን እቅድ ነበረኝ እንጃ። መንግስት እንደው ወረታ ይመልስልኝ እንደሆነ አላውቅም። እኔ እንግዲህ ልጄ የሚያውቀው ነገር የለም። የቤት ልጅ ነው በቃ። እንኳን የሰው ሀገር በረሃ ሀገሩን በረሃ ማውቀው ጭራሽ እናቱም የሱን ሁኔታ ሳታይ ጭራሽ ልጆቿን ልትመራልኝ አልቻለችም። ያሉት ልጆችም እንጃ የምትመራልኝ አልመሰለኝም ስገምተው። በሱ ብቻ አይደለም በሁሉ ስደተኛ ሳልሆን አልቀርም። ይሄ እንግዲህ በሆነ ጊዜ ላይ ቢቢሲ ሰርቶት የለቀቀው ዶክመንታሪ ነበር። እስቲ ጥሩ ዜና ብዬ ያልኩትኝ ነገር ታሪኩ ጋር ልምጣ። ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል ትላለች የሁላችንም የኢትዮጵያውያን እህት የሆነችው ትዕግስት ፈረደ። በበጎ ስራዋ ለረጅም ዓመታት በሀገሯ ትምህርት ቤትን ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካን ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታለች። በቅርቡ ቲጂ ሂዩማኒቴሪያን ኤድ በስሟ ከፍታ በሙሉ ጊዜዋ ወገኖቿ ላይ በመስራት ላይ ነች። የሁለት ልጆች እናት ታታሪዋ ባለሀብት በሆሊውድ የአሜሪካን የፊልም ኢንዱስትሪ መንደር ስሟ ከፍ ብሏል። ዲሴምበር 10 ቲጂ ሂዩማኒቴሪያን ዴይ ተብሎ ቀኑ በስሟ ታስቦ ይውላል። ብዙም ያላወደስናት ኢትዮጵያዊቷ ባለደግ ልብ የብርቱካን ህይወት መለወጥ
ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። ምናልባትም በአጭር ጊዜያት ውስጥ ወደ ሀገረ አሜሪካን እንድትመጣና የተሻለ ሕክምና ትምህርት እና ህይወትን እንድትጀምር የኛን ትብብር ትሻለች እና ምስኪኗን ታገኟት ዘንድ እንማጸናለን። ቲጂ ሂዩማኒቴሪያን ኤድ ኤልኤ ካሊፎርኒያ። መልእክቱን ሼር በማድረግ አድርሱልኝ። እናመሰግናለን። እንግዲህ ትናንትና የለቀኩላችሁ የነበረው በኮሚኒቲ ላይ ፖስት አድርጋችሁ የነበረውን ጉዳይ እንደዛ ስልኳ አለስቶ ነበር። ነገር ግን ስልኳ እየሰራ ስላልነበረ ነው ይህንን መረጃ ያቀረብኩላችሁ ነበር። በነገራችን ላይ ከዚህ ጋር ከእርዳታ ጋር ተገናኘ አንድ ሌላ ቪዲዮ ያሰማችሁ። ውድ ክርስቲያኖች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በጣም ድምጻችሁ ስለሚያስፈልገን የመጣሁት ሊቢያ ላይ ያሉ ወገኖቻችንን አሚን ጾም እስኪፈታ ነው እየጠበቋቸው ያሉት። ሐላል እናደርጋቸዋለን ወይም ደግሞ እንደዛን ጊዜው እናርዳቸዋለን ብለው አሁንም ድረስ እያሰቃዩአቸው ነው ያሉት። ከነዛ ውስጥ ወንድሜ አንዱ ነውና እባካችሁን ሊቢያ ላይ ላሉ ኢትዮጵያውያን ድምጽ እንሆንላቸው፣ ድምጽ ሁኑላቸው፣ አትርፏቸው እባካችሁን። ይሄ የልመና ድምጽ ነው። እባካችሁን ጾም ከተፈታ በኋላ እናርዳቸዋለን እያሉ ስለሆነ እባካችሁን ለምናችኋለሁ። ውድ ክርስቲያኖች ለሊቢያ ውስጥ ላሉ ወንድሞቻችን ድምጽ ሁኑላቸው። በተሻለ መጠን ድምጽ መሆን አለብን ይመስለኛል። እኔም ትንሽ ተዘናግቻለሁ ብዙ ጉዳዮች መሀል ላይ እያገጠሙ ስለነበር ነው። እስቲ አንድ ወንድማችን ጠቅለል አድርጎ 2 ዘመናትን እንዲህ አደረገው። የተወሰኑ ነገሮች አይተዋያችሁ። በዚህ በእኛ እድሜ ባንዲራ ክብር ነበረው። አሁን አረንጓዴ ቢጫ ቀይ ባንዲራ መያዝ በጣም አስነዋሪ ነበር። በእኛ እድሜ ኦርቶዶክስን መሳደብ አይደለም መገራመጥ በጣም ትልቅ ኃጢአት ነበር። ዛሬ ኦርቶዶክስን መሳደብ እንደ ብሔራዊ ጀግና የሚያስቆጥርበት ጊዜ ላይ ደርሰናል። ሀገር ክብር ነበራት። እኔት እዚህ ይለኛል የኢትዮጵያ ብሔራዊ ቡድን ሲጫወት ለሊት ባጥር ዘለን ወተን እንደግፍ ነበር። ዛሬ ሀገር ክብር የላትም። ወንጌል ብልጽግና አልነበረም። ዛሬ ወንጌል ገንዘብ አይደለም ስትባል ጀዝባ የሚል ነብይ መጥቶላል። ጴንጤነት ረክሷል። ጸባይ ማረሚያ መሆኑ ቀርቶ ሰዎች ልጆቻችን ጴንጤ ሆኑ ብለው የሚጨነቁበት ጊዜ ላይ ደርሰናል። ሁሉ ነገር ሲቀያየር ካልታያችሁ የታድሶ ጥቅም አይገባችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ ይህን ነገር ኢቢኤስ ላይ ያላየው ሰው አለ ብዬ አላስብም። እጅግ የሚያሳዝን ታሪክ ነው። ከታገቱት ሴቶች መካከል የዛሬ 2-3 ዓመት ከታገቱት ሴቶች መካከል ይቺ አምልጣ የተገኘች ናትና ኢንተርቪው ተደርጋለች። ግን አንዳንዴ ሾርት ሚሞሪ ባንሆን ጥሩ ነው ብዬ አስባለሁ። ሾርት ሚሞሪ ስንሆን አንድ አጀንዳ ይሰጠንና እሱን አጀንዳ ለአንድ ሳምንት ይወራና እሱ ይረሳና ሌላ ይመጣል፣ እሱ ይረሳና ሌላ ይመጣል። አሁን ይቺን አጀንዳ ያመጡበት ያውም የራሳቸውን ወንጀል በኢቢኤስ ላይ ማቅረብ ለምን ፈለጉ? አያችሁ፣ ይሄን ነው ማስተዋል የሚጠየቀው። እስከ ዛሬ ለምን አላቀረቡትም? ኢቢኤስስ እንደ ተጠያቂነት እንዲወቀስ ለማን ነው የፈለገው? መንግስት ነው የፈለገው። ስለዚህ የማንን ጉዳይ ለማስረሳት? የቀነኒን ጉዳይ ፍትህ እንዳይገኝበት የዚችም ፍትህ ያስፈልገዋል። ፍትህ ግን ከመንግስት ጋር የተጣላ አካል ነው ይሄንን ያደረገው። ኦነግ ነው ከመንግስት ጋር የተጣላ አካል። የአማራ ሴቶችን ማፈኑ ዛሬ አይደለም የምናውቀው። በየጊዜው የአማራ ህዝብ በኦነግም ሆነ በብልጽግና ይበላል። ይሄ የታወቀ ነገር ነው። ግን የቀነኒን ሁኔታ ለመደበቅ የቀነኒን ሁኔታ በግፍ የተገደለችው ለመደበቅ ሲባል ይሄን አጀንዳ ይዘው መጥተውታል። ከዛ ማን ነው ለምን አወረዳችሁት ብሎ ኢቢኤስ ላይ ይጮሃል። እንዴት ነው የምጮኸው? መንግስት ነው የሚያዛቸው። ኢትዮጵያ ውስጥ ያለ ሚዲያ ኤጀንሲ በሙሉ የሚታዘዘው በመንግስት ስራ ነው። እስቲ የተለየ ከመንግስት የተለየ ስቴሽን አንድ ነገሩ
መንግስት ከሚለው ውጪ አንድ ነገር የሚናገር አንድ ኢትዮጵያ ውስጥ ያለ ሚዲያ አንድ ነገር አንድ የለም። ስለዚህ የቀነኒን ጉዳይ ለማረሳሳት በጭራሽ ይሄን አጀንዳ ይዘው መጥተዋል። ይሄን አጀንዳ እኛ ስንጮህበት ስንልበት ከ2-3 ዓመት በላይ ያረግነው ነው። መንግስት ተጠያቂ እንዳይሆን፣ ብልጽግና ተጠያቂ እንዳይሆን በቀነኒ ጉዳይ ያለውን ለማረሳሳት አሁን ድብልቅልቅ የወጣው ሙሉ በሙሉ የቀነኒ አጀንዳ እንዲረሳ ነው። ኖ we do one by one። ለዚህችም እህታችን ለታገቱት እህታችን በሙሉ ፍትህ እንጠይቃለን። እንዲሁም የቀነኒ ገዳይ አንዱዓለም ጎሳ ትጠየቅበታለህ። የኦሮሚያ ፖሊስ ኮሚሽን ፌደራል ኮሚሽን ምንድን ነው ያለው? ገፋት እንጂ እሱ በገዳይነት መጠየቅ የለበትም፣ መግፋት በገዳይነት አያስጠይቅም ነው ያለው። ስለዚህ ይህን ነገር ለማረሳሳት ስለሆነ የአማራ ልጆችም በዚህ ጉዳይ ጮሁ፣ የኦሮሞ ልጆች ደግሞ የፍትህ ጉዳይ ኢትዮጵያውያን ሆናችሁ የቀነኒ አዱኛን የፍትህ ጉዳይ እንድጠይቁበት ነው። እጅግ የሚያሳዝን ነው። ግን ኢቢኤስ አቅም የለው። ኢቢኤስ ምን ነው የወታደር ያለው መሰላችሁ እንዴ? ኢቢኤስ እኮ እንደፈለገ መንግስት የሚያሾረው ሚዲያ ነው። እንደፈለገ አድርጎ መንግስት የሚጫወትበት ነው። ኢትዮጵያ ያለው ሚዲያ በሙሉ በመንግስት ቁጥጥር ስር እንደሆነ እየረሳችሁት ይመስለኛልና አደራ፣ አሁንም ፍትህ ለቀነኒ፣ ፍትህ ለእነዚህ ምስኪን ሴቶች። ለዚህ ነው የማጋልጠው። ፍትህ ለምስኪን ሴቶች እና ሾርት ሚሞሪ ባንሆን ጥሩ ነው። አሁን ለምን አመጡት? አሁን ይህን መረጃ አውጥቶ በአጀንዳውን ለማስቀየር ለምን ተፈለገ? የቀነኒ ጉዳይ ተደባብሶ እንዲቀር ስለተፈለገ ነው። ስለዚህ ይህችን ነገር እንዳትረሱ ለማለት ነው። ሰላማችሁ ይብዛልኝ። መልካም ጊዜ። እኔን ማታለል አትችሉ። የማይቻለው ዮኒ ማኛ ሌሎቹን አታሏቸው፣ ቲክታኩን ፌስቡኩን ደበላልኩት። እኔን ግን የመንግስት እያንዳንዷን እንቅስቃሴ ስለማቅ እኔን ማታለል አይቻልም። አሁንም ፍትህ ለቀነኒ፣ ይህንን ነው መጠይቀው። እንግዲህ ከዚህ በኋላ ወደ እስልምናው አልመጣም። የእህታችንን ጉዳይ እናቆየውና አዲስ ነገር እስከሚመጣ ድረስ ወደ ወንድማችን ጉዳይ እንምጣ። ከእስልምና ሃይማኖት ጋር የሃይማኖት ክርክር የምታረጉ መላው የክርስቲያን ቤተሰቦች በሙሉ ይህንን መልእክት ለሌሎች ሼር እንድታደርጉ ጠይቃለሁ። በመጀመሪያ ደረጃ መጽሐፍ ቅዱስና ቁርአንን ማወዳደር ትክክለኛ ነገር አይደለም። ንጽጽር ማድረግ አይቻልም። ቁርአን ሌላ ነው፣ መጽሐፍ ቅዱስ ሌላ ነው። ኢሳ ሌላ ነው፣ ኢየሱስ ሌላ ነው። ኢሳና ኢየሱስ አንድ አይደሉም። አላህና እግዚአብሔርም አንድ አይደሉም። ኢትስ ኤ ማተር ኦፍ ላንጉዌጅ። አላህ የሚለው ጋር ተብሎ ተተርጉሞ እግዚአብሔር ሆኖ ልክ ዋቀዮ ብለን እንደምንተረጉመው የቋንቋ ተመሳሳይነት እንጂ የአይደንቲቲ ተመሳሳይነት የላቸውም። ስለዚህ ቁጭ ብላችሁ ለመወያየትም ለመመካከርም አስፈላጊ አይደለም። ሌላው ደግሞ ሙስሊም የሆኑ ሰዎች መጽሐፍ ቅዱስ እየጠቀሱ ክርስቲያን የሆናችሁትን ሰዎች ለማስረዳት አይችሉም። ለምን? የመጽሐፍ ቅዱሱን ሪቪሌሽን አያውቁትም፣ መገለጡን አያውቁትም። ስለዚህ መጽሐፍ ቅዱስ የሚተነተነውም የሚፈታውም የሚነገረውም በአውዱና በባለቤቶቹ ብቻ ነው። እነሱም ባለቤቶቹ እነማን ናቸው? ክርስቲያኖች ናቸው። ስለዚህ ከእስልምና ጋር የምታደርጉትን የንጽጽር ክርክር እንድታቆሙ እጠይቃለሁ። አመሰግናለሁ። ያ ሙሉ ለሙሉ አሳማኝ ባይሆንም ነገር ግን ሁለት ነገሮችን ማነጻጸር የማይመጣጠኑ ነገሮች ማመጣጠን የተለያየ ነገር ነው። ክርስትና ለራሱ ቻለ ነው፣ ሙስሊምና ለራሱ ቻለ ነው። በአይዲዮሎጂም በሀሳብም በመገለጥ ደረጃ ለየቅል ናቸው። ሁለቱን አንድ አድርጎ ማየት ተገቢ አይደለም በሚለው እንያዘው። ዘመርኩን ጋር እንታ ፌደራል ፍርድ ቤት ፌደራል ፖሊስ ሄዱ። የእስልምናው ምናምን የተባለው ምናምን በሙሉ ተሰብስበው ሄዱ። ምን ብላችሁ ነው የምትከሱት አላቸው። ምን ብላችሁ ነው የምትከሱት? ነብያችንን ሰደው ምን ብሎ ነው ክብራቸውን እንደዚህ ምን ብሎ እሱን አምጡት። ስለዚህ ፍርድ ቤት ቢኬድ ምንድን ነው የሚባለው? የጀመራችሁት እናንተ፣ ያመጣችሁት እናንተ፣ ከ40 በላይ መጽሐፍ ይዛችሁ የመጣችሁት እናንተ እና እዛ ላይ ሄዶ ዳኛው ምን ሊሆን ነው? ዳኛው ኦርቶዶክስ ነው የሚሆነው ወይስ ዋቄፈና ነው የሚሆነው? ዳኛ መሆን ያለበት ዋቄፈና ነው። ዋቄፈናው ደግሞ ኦርቶዶክስን ይጠላል፣ ጴንጤ እንትን ይላል፣ ሙስሊምን ሊጠላ ይችላል። ምንድን ዳኛው ከየት ነው የሚመጣው? እሺ እዛ እናንተ በዚህ ጋር ቀረባችሁ፣ እሱ በዚህ ጋር ቀረበ። አይሻ በ9 ዓመቷ ነው የደረሰባት ነብዩ መሐመድ አይደለም በ6 ዓመቷ ነው እንትን ያለበት። ክርስቶስ እንደዚህ ነው። በፍትሐ ብሔር ነው? በወንጀለኛ መቅጫ ነው? በምንድን ነው የሚዳኘው? ይሄ አፍን መሰብሰብ ብቻ ነው የሚያዋጣው እንጂ በፍርድ ቤት በክርክር ምናምን የሚሆን አይደለም። እኔ ወንድማችሁ ነው የምመክራችሁ። ራሱ እስልምና አይፈቅድም፣ ንጽጽር አይፈቅድም። የእስልምና ሊቃውንት ከክርስቲያን ጋር ተከራከር፣ ከአይሁድ ጋር ተከራከር አይልም። እነዚህ ጽንፈኛ ዋሃቢዎች አረቦቹ እነ ሳውዲ አሰልጥነው
አፍሪካን ለመበጥበጥ ኢትዮጵያን ለመበጥበጥ የላኳቸው ፍንዳታዎች ያመጡት ጣጣ ነው እንጂ እስልምናና ክርስትና ተከባብሮ ተዋዶ ነው የኖረው። ይሄን መዋደድ ይሄን መከባበር ያጠፉት እነሱ ናቸው ወገኖቼ ማለት ነው። መጽሐፉ ላይ ያለውን ነው አይደል የተናገረው? መጽሐፉ ላይ ያለውን ከተናገረ እኮ እነሱ ምንም አይሉትም። እንቀጥል። ሱናን አቢ ዳውድ 23:86 ላይ ደግሞ ነብይህ ላህጭ እንደሚጠጣ በረመዳን ወቅት ያው በጾም ወቅት ይናገራል። ቻፕተር ይላል እና ከላይ ካያችሁት ርዕሱ the fasting person swallowing saliva ይላል። የሚጾም ሰው ላህጭ ስለመጠጣት ይላል። ምኑ ርዕሱ አይሻ ነች የተረከችው። the prophet used to kiss her and suck her tongue when he was fasting እየጾመ በነበረበት ሰዓት ላይ የአይሻን ከንፈር ይስማል፣ ምላሷን ይጠባል ይላል። በሰይጣን ቁጥጥር ስር ሆኖ በትንሹ ለ6 ወር ያህል ግለ ወሲብ ያደርግ ነበር። ብቻውን አልጋውን ወሲብ ያደርግ ነበር። ሚስቶቹ ምን ሆኗል አብዷል እንደ እስከሚሉ ድረስ ሱራ 114 አስባበል ነዙሉን ባልአልወሂድን ተመልከቱት። ይሄን አዲስም ተመልከቱት። ብቻውን ነብዩ ማጂክ ተሰርቶበት በሰይጣን ቁጥጥር ስር ሆኖ ወሲብ እንደሚያደርግ የሚናገር ነው። ያለውን ነው የተናገረው። እንደዛ ነው ነገሮች። ስለዚህ ማንበብ በራሱ ጥፋት አይደለም። ያነበበውን ነገር ከናንተው መጽሐፍ ስለሆነ ማለት ነው። ዘመድኩ የተናገረው ይሄን ነው። ምንድነው የምትከሱት? ወረደ ፍርድ ቤት ቢቀር ምንድነው የሚናገር ሲባል ያነበበውን ነገር የሚቀርበው ያነበበው ከታምጣው ከራሳቸው መጽሐፍ። አክሊለም ባንድ ወቅት እንደዚህ ብሎ ነበር። ወደ እስልምናው ስንመጣ በእስልምናውም የተወሰነ ባቢሎን የሚመስል ነገርን ያየን ይመስለኛል። እስቲ ለምሳሌ የወንድማችን እንዲውሉናል አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ 2 ሚስት የሚያገባው እንጂ ዮሐድዬ 70 ብሎ ያመጣው ውሸት እንደሆነ መቀጠል። ኦኬ አንድ ወንድ የሚያገባው 2 ሴት ብቻ ነው በገነት የሚል ነገርና 70 ምናምን የሚለው ይሄ ውሸት ነው አለ። ኡስታዝ አቡ ሃይደር ደግሞ ምን ብለው ተናገሩ? በጀነት ውስጥ በተለይ ለሙጃሂዲኖች እስከ 72 የሚደርሱ ሁረል ዒን ሴቶችን አላህ አዘጋጅቶላቸዋል። ሶሃት ምንድነው ችግሩ? ኦኬ ኡስታዝ አቡ ሃይደር ደግሞ ምናሉ 72 በተለይ ለሰማዕታት ተዘጋጅቷል የሚል ነገር እናስቀመጡ። ስለዚህ 2 የተባለው ምናልባትም ዘው ዮሐዲ እንዳሳየን ባለፈው ሚኒማው አይነት በጣም ሚኒማው ዝቅተኛ ትንሹ የሚባለው ሊሆን ይችላል እንጂ የዚህን ያህል እንደሚሰጥ ይሄው ኡስታዞቻቸው በዚህ መልኩ ይናገራሉ። ወንድማችን ግን ምን ነበር ያለው? አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ 2 ሚስት የሚያገባው እንጂ ዮሐድዬ 70 ብሎ ያመጣው ውሸት እንደሆነ መቀጠል። እነዚህ የሼክ ደግሞ ስሙ። ይህ ነው እንግዲህ የጀና ጉዳይ። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። አንድ ሰው ጀነት ሲገባ የሚያገባው ስንት ነው ከተባለ 2 ሚስት የሚያገባው እስከ 72 የሚደርሱ ሁረል ዒን ሴቶችን አላህ አዘጋጅቶላቸዋል። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። አስተግፊሩላህ አልዓዚም አስተግፊሩላህ 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 አስተግፊሩላህ። እኛም አስተግፊሩላህ ብለናል። መዋሸት የሚደብቀው ነገር የለም። በግልጽ ተነጋግሮ ወደ መፍትሄ መሄድ ነው የሚሻለው። በባለፈው ጫና የበዛበት አንድ ሰው እንደነበር አሳይቻቸዋለሁ። እፎይ ጀግና ነው የሚለውን ንግግር ተናግሮ ድጋሚስ ጌታን ምንም ፎይነኝ ጌታን እኔም ፎይነኝ ጌታን ምንም ፎይነኝ ጌታን እኔም ፎይነኝ ጌታን ምንም ፎይነኝ ጌታን ምንም ፎይነኝ ጌታን እኔም ፎይነኝ ጌታን እኔም ፎይነኝ ጌታን ምንም ፎይነኝ ጌታን ምንም ፎይነኝ ጌታን እኔ ፎይነኝ ጌታን ምንም ፎይነኝ ጌታን እኔ ፎይነኝ ጌታን ምንም ፎይነኝ ጌታን ምንም ፎይነኝ ጌታን እኔም ፎይነኝ ጌታን ምንም ፎይነኝ ጌታ ምንም ፎይነኝ ጌታ ምንም ፎይነኝ ጌታ ምንም ፎይነኝ። ለዚህ ነው ሁሉ መስጊድ አይደለም፣ ይሄ ዳዋ ተራ አይደለም፣ ይሄ ቤተክርስቲያን አይደለም። ተግባባን? ይሄ ስብከት ይሄ ረገጣል እና ፎይኔ ቅርታ ጠይቂው አሲያ 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 ፎይኔ ቅርታ ጠይቂው ጠይቅ ይቅርታ። እንቀጥል። የፈከርከው
አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝ ልክናየው በላሁንም ንቃ አማራን ተውና የነቢን ሱሐባ የኡበይዳን ታሪክ በደንብ አንብብና ወለደ አባቱን ገሏል ለእስልምና አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል ይዘው ሲጎትቱን እስላም ነኝ ያለውን አቅፈው እየሳሙ አልገባኝም ነበር የዛኔ ነገሩ አያቴ አልሳመኝም ብዬ ስወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አላህ ይቀንጥስ ይል ነበር አያቴ በስሜት ተሞልቶ አሁን ሳስተጋባው ለካ እውነቱን ነው በአጤዎች ዘመን አባቱን አጥቶ ነው ደግ ሰርተህ እለፍ ታሪክ ወቃሽ ነው የመቶ ዓመት ዘመን ዛሬ ያነሳ ነው ሁሉም በየስራው አይቀርም ወደፊት እርቃቱን ተቁሞ ያውም አላህ ፊት እንግዲህ ይህንን ግጥም ያዘጋጀሁት ብዙ ተዘጋጅቼበት አይደለም ሞጣው ስብሰባ እንደሄድኩኝ ታዩ ወጣቱንና ተሳትፎውን ታዩ እዛው ቁጭ ብዬ ነበር በስልክ የጣፍኩት ቢሆንም ሳላገኝ አላቀረብኩትም ይህን ይመስላል ሰላም አለይኩም ወራህመቱላሂ ወበረካቱ ጨዋታዊ ነው አየህ ከየት አመጣው እኔ አትችለኝም ለዚህ ነው አማራው ጊፍት የሚሰጠው ወረባቡ ነው አማራ አያውቅማ ይሄንን ገብቷቸው እዚህ ወረባቡ አማራ መረጃ ስለሌለው አያውቃቸውም እኔ ሶሻል ሚዲያ ላይ ቆይቻለሁ የእያንዳንዱን ጉድ አውጥቼ እንትን እላለሁ ምናምን እንጂ አማራን ምንም ከርቶ አያውቅም የወሎ አማራዎች ብፕሊስ የሚዩት ይሄን ደግሜ ላሰማ ታሪክ አሰማቸው ስሙ በደምብ ድገመው አንተ ሙስሊም አማራ ነኝ ያልከው አማራነት ወይ ሞት ብለህ የፈከርከው አማራነት ብቻ እየተዘከረ ያለውን ነገር ተመልከተው ነው። ከዚህ በኋላ ያለው ነገር በጣም ደስ የሚል ንጽር ያደረገ ወንድማችን አለ። እሱንም ተከታተሉ ተስፋ አደርጋለሁ። እኔ ኮሪዶ ሰራበታችሁ የእስልምና ሃይማኖት በዋነኝነት 3 መሰረታዊ ችግሮች ወይም ስህተቶች ይገኙበታል። አንደኛ አላህ አምላክ ነው የሚል ስህተት፣ ሁለተኛ መሐመድ ነብይ ነው የሚል ስህተት፣ ሶስተኛ ቁርአን ከሰማይ የወረደ ነው እሱ የአላህ ወይም የአምላክ ቃል ነው የሚል ስህተት። የእነዚህ 3 ስህተቶች ትክክለኛ መልስ ምንድን ነው? አማኞች ተቀበሉም አልተቀበሉም አመኑትም አላመኑትም አላህ አምላክ አይደለም፣ መሐመድም ነብይ አይደለም፣ ለነብይነት የሚያበቃ ስነ ምግባርም የለውም፣ ነብይ ስለመሆኑ የተናገረ አንድም አካል የለም። ነብይ ነው አለኝ ብሎ የተናገረ ነብይ ነህ አለኝ አለ እሱ ራሱ ብቻ ነው። ቁርአኑም ቢሆን ሰማያዊ መሆኑን የሚያረጋግጥ አንድም የንግግር ለዛ የለው። እንኳን ሰማያዊው አካል የደረሰው ምድራዊ ደራሲም እንደዚህ አይጽፍ። ቃል ያልመረጠ ሰዋሰውን ያልጠበቀ የሩቅና ቅርብ አንድና ብዙ ጸያፍን ሳይቀር ያልጠበቀና ያልጠነቀቀ ነው። ስለዚህ እስኪ ሁሎችም 3ቶችን በተናጥለን እንያቸው። ለምሳሌ አላህ አምላክ ነው ይላሉ። አምላክ ነው ያላችሁ ማን ነው? በምን አወቃችሁ ቢባሉ ራሱ ነግሮን ነው የሚለው። ቁርአኑ ስለነገረን ራሱን የነገረን ነው። ምክንያቱም በእስልምና አስተምህሮ ቁርአን የአላህ ቃል ብቻ ነው ተብሎ የሚታመነው። እዛ ውስጥ ያለው ሙሴም ተነሳ፣ ኢሳም ተነሳ፣ ኢብራሂም ተነሳ፣ እስማኤልም ተነሳ፣ መሐመድም ተነሳ። እያንዳንዱ የተነገሩት ነገር ሁሉ የአላህ ቃል ናቸው እንጂ ኢብራሂም፣ ኢሳም፣ ገሌም በዛ ሐሳብ ውስጥ አንድም ቦታ አላህ ጋር ንግግር አላደረጉም። ስለ ኢሳ የሚናገረው አላህ ነው። ስለ መርየም የሚናገረው ራሱ ነው። ስለ መሐመድ የሚናገረው ራሱ ነው። በእስልምና አስተምህሮ መሰረት ያ ቃል የአላህ ብቻ ነው ተብሎ የሚታመነው። በዛ ቁርአን ውስጥ ደግሞ አንድና ብዙ አለ። ብዙ ሆኖ ይናገራል፣ አንድ ሆኖ ይናገራል።
የቁጥር ወሰን የሌለው ሆኖ ይናገራል። ያ ሁሉም ግን የሚናገረው ራሱ አንድ አላህ የሚባል አካል ነው ነው። አላህ ምንም ያህል ሩህሩህ ነኝ አዛኝ ነኝ ብሎ ቢናገር በሴቶች ላይ ያደረገውን ጫና ደግሞ ቁርአኑ በሌላ ቦታ ሲገልጸው እንኳን ከፈጣሪ ከፍጡር ከሰው ልጆችም አይጠበቅም። ቁርአን የተነገረው ወይ ለመሐመድ ብቻ ነው ወይም ደግሞ የወረደው ለመሐመድ ብቻ ነው እንደነሱ ማለት። መሐመድ ደግሞ በታሪክ ከአላህ ጋር ተነጋግሮ ያውቃል። ምክንያቱም ቁርአኑ ላይ መሐመድ ከአላህ ጋር ሲነጋገር የሚያሳይ አንድም ቦታ ላይ የለም። ይህ ማለት ምን ማለት ነው? አላህ ለመሐመድ ነገረው፣ መሐመድ ደግሞ ለተከታዮቹ ተናገረ ማለት ነው። ዛሬ ያሉት የሙስሊሞችም የያዙት ስርዓት የሚፈጽሙበት ስርዓት አምልኮ ማለት ነው። እያንዳንዱ መሐመድ የተናገራቸውን የሰራቸው ስርዓቶች ናቸው። እያንዳንዷ መሐመድ የሰራቸውን ስርዓቶች ወይም ያዘዛቸውን ትእዛዞች ናቸው የሚፈጽሟቸው። ስለዚህ አላህን የሚያውቀው መሐመድ ብቻ ነው። ምስጢሩን የአላህን ምስጢር የሚያውቀው ከዚህ ውጭ አላህ ራሱ ነገረን፣ እሱ ነው የነገረን እና ቁርአን ላይ ስለተነገረው የሚለው ፍልስፍና ወይም ደግሞ እምነት ከንቱ ነው። የመሐመድ ነብይነትም ቢሆን በተመሳሳይ እንደዚሁ ነው። ለምሳሌ ቁርአኑ በአብዛኛው ለመሐመድ ከፍተኛውን ስልጣን ይሰጣል። ካደረገለት ትልቅ ነገር ደግሞ እንደምታውቁት ከሴት ጋር የተያያዘ ያጎት ልጅ ያክስት ልጅ በምርኮ ያሉ ሴቶችን ለምሳሌ ሱራ 33:50 ላይ እንደምታዩት እነዚያን ሴቶችን ማግባትን ብቻም ሳይሆን ደግሞ የፈለገውን ያገባትን በጠላት ጊዜ መፍታት እንዲችል ያሻትን ያገባል፣ የፈታትን ደግሞ መፍታት ይችላል። አግባት ያላትን በፈለገው ጊዜ ማግባት እንዲችል፣ በምርኮ የተያዙ ሴቶችን ማግባት እንዲችል። ለምሳሌ ሌሎች ሙስሊሞች የተፈቀደላቸው ከ1 እስከ 4 ብቻ ነው አይደል? ይሄ ነው በቁጥር የተወሰኑት ለማለት ያህል ነው እንጂ በምርኮ የተያዙትን ማግባት እንደሚችሉ ደግሞ ራሱ ቁርአኑ ይናገራል። ይህ በምርኮ የተያዙት ደግሞ እስከ ስንት ሊሆኑ እንደሚችሉ ምንም ወሰን የለው። ከዚህ አንጻር በሐዲሳቸው ለምሳሌ በሳሂህ ቡሃሪ ጥራዝ 5/268 ላይ 11 ሚስት የማግባቱ ጉዳይ 11 ሚስት ማግባቱ ብቻም ሳይሆን ከ11 ሚስቶቹ ጋር በአንድ ሌሊት ተራክቦ ለማድረግ አላህ አንድ ማሰሮ ስጋ እንደሰጠውና ያ የበለው ማሰሮ ስጋ ደግሞ የ30 ሰው ያህል ጥንካሬ ሊሰጠው እንደቻለ ራሱ ይናገራል። ስለዚህ ቁርአኑ በብዛት መሐመድ የዝሙት ባለቤት ወይም ደግሞ ባለስልጣን ከፍትወት ጋር በተያያዘ እሱ እንዳይበደል ወይም እንዳይቸገር የተደረገለት ካሳ ከሴት ጋር የተያያዘ ነው። በምድራዊው ብቻም ሳይሆን በሰማይም ደግሞ የተሰጣቸው ወይም ሽልማቶቻቸው ሴቶች ናቸው። ከዚህ አንጻር የሴቶች ምን አይነት ክብር ይሰጣል የሚለውን በሌላ በኩል ምናየው መሆኑ እንዳለ ሆኖ ማለት ነው። ስለዚህ መሐመድ ካደረጋቸው ተግባሮች ለምሳሌ የተደረገበት መተት፣ የዘረፈው ዘርፍ 1 እስከ 5ኛ ዘረፋ የዘረፈውን በምርኮ ያገኘውን ያን ሁሉ 1/5ኛው የሱ መሆኑ ያለህና ነብዩ መባሉ እንደገናም ደግሞ የ9 ዓመት ህፃን ጋር ተራክቦ ማድረጉ ወይም ደግሞ አብሮ ማደሩ የዛይድን ሚስት ዜነብን ቀምቶ ማግባቱ ይህን የመሰሉና እጅግ ለመናገር የሚከብዱ እስላሞችም እነሱ መምህራኖችም የማይናገሯቸው እጅግ ከባድ ተግባሮች አሉ። እነዛን ሁሉ ሲታዩ ለነብይነት የሚያበቃ ምግባር ስለሌለው መሐመድ ነብይ ነው ማለት አይቻልም። ነብይ ስለመሆኑ የሚመሰክር ወይም የተናገረው ስለ ምጽአት የተናገረው ይሆን ይችላል፣ ሰውን ንግር ያደረገው ንግር ይችላል፣ አይገኝም። ይህ ብቻም ሳይሆን እንዳንድ ነብይ ተአምር ነው። ከሱ እኮ ለምሳሌ ኢሳ አያምኑበትም፣ በአምላክነቱ አያምኑም እንጂ ኢሳ ብለው የመዘገቡት እንትን እኮ
ብዙ ታምሮችን አድርጓል ከመሐመድ ይልቅ። ነገር ግን መሐመድ የነቢያት ሁሉ መደምደሚያ ብቻም ሳይሆን አንድ እስላም የእስልምና ሃይማኖትን ለመከተል የግድ የመሐመድ ነቢይነት መቀበል ይጠበቅበታል። ይሄ ግድ ነው። ስለዚህ መሐመድ ለነቢይነት የሚያበቃ ምግባር በእርግጠኝነት ህዝቡ ስላልተነገረው ካልሆነ በቀር በፍጹም ስለሌለው አንድም ሰው ሊከተለው አይችልም ነበር። እንዲሁም እሱ ራሱ እንደተናገረው እኔ አሸናፊ የሆንኩት ወይም ባለድል የሆንኩት በሽብርተኝነት ነው እያለ ራሱ ይናገራል በሐዲሳቸው እኮ። ሃይማኖትን ያስፋፋው በዚህ መንገድ እንደሆነ ስለሚናገር ማለት። ሌላው ቁርአኑ ነው። ቁርአኑም ተመሳሳይ ነው። እንደዚህ ቁርአኑም ቢሆን እንዳልኳችሁ የሚናገረው ስለ መሐመድ ጥቅምና አላህ እስላሞችን ስለመግዛቱ፣ እስላሞች ደግሞ ለአላህ ስለመገዛታቸው፣ ሌሎች ደግሞ አላህን ያልተቀበሉት ደግሞ መጥፋት ስለሚገባቸው መጥፋት ስላለባቸው ወይም እርግማን ነው። ይሄን ነገር ነው የሚናገረው። እና ይህ እንዴት ሰማያዊ ሊሆን ምን አይነት ህሊና ነው መሐመድ ሊቀበሉ የቻሉ? ከዚህ አንጻር የሶስቱንም እንትን ሰፋ አድርገን ብናብራራውና ብናየው መጨረሻው ምን ነው እንደርስበት እውነት ምንድነው? አላህ የሚለው አካል የሚባለው አካል ወይም አላህ የሚለው ቋንቋ ራሱ የመሐመድ ሚስጢራዊ ኮድ ሆኖ ነው የምናገኘው። የመሐመድ ሚስጢራዊ ኮድ ማለት ምን ማለት ነው? መሐመድ ካሉት የሥነ ምግባር ችግሮች አንጻር ትምህርቱን ሌሎች ሊቀበሉ ስለማይችሉ ወይም ደግሞ ትምህርቱ ተቀባይነት እንዳያጣ ራሱ በሌሎች የሸፈነበት መንገድ ማለት ነው፣ ወይም የሸፈነበት ምስጢር ማለት ነው። ለምሳሌ መሐመድ የሚሰራትን እያንዳንዷ ስራ ላይ አላህ ቃል ከሰማይ አወረደልኝ እያለ ስለነገራቸው ይህም ደግሞ ያደረገው የራሱን በደል የራሱን ጥፋት ለመሸፈን የተጠቀመበት ወይም የሄደበት ርቀት ነው ሆኖ የምናገኘው ማለት ነው። ይህን እውነት መቀበልና የመሐመድን ቅጥፈት ትቶ ወደ እውነተኛው ወንጌል ወደ ክርስትና ሃይማኖት መመለስ ከእስላሞች ይጠበቃል። አንብቡ፣ መጻሕፍትን አንብቡ። ከዚህ ውጭ ግን 24 ሰዓት ዓመቱን ሙሉ ግንባር እስኪጠቁር መስገድ ምንም ያመጣው ለውጥ የለም። መንገድ ምራኝ ማለት ያመጣው ምንም ለውጥ የለም። መንገድ የሚመራም ይቅርታ የሚያደርግም አካል ወይም አላህ የለም ጨርሶ።